السلام عليكم فصول. وعليكم السلام. عندي ጥያቄ ነበረኝ ምን ይላል? አጋጣሚ መስጊድ ላይ ማለት ነው ሲዋክ ማለት ሰው የሚጠቀምበት አለ ሲዋክ ከዛ ግማሹን ከፍዬ ያው ተጠቀምኩበት ማለት ነው ከዛ በቃ የሰዋክ እንደሆነ ማለት በቃ የሰዋክ እንደሆነ ያወኩኝ ነው እንደዚህ ያደረኩኝ ግን መልሼ ሰውየውን አግኝቼ አፉ በለኝ እንዳልለው አላውቀውም እና ግራ ገባኝ በቃ ታውቃለህ ነው ቀኝ የገባ ሁለቱም እሺ ለማንኛውም የሰው ሐቅ ከሆነ ሙስሊም አይነካ ቢጠነቀቃል በጣም ጠንቃቃ ነው ولا تأكلوا أموالكم بينكم بالباطل على بركة الله በመካከላችሁ የሰውን ንብረት የሰውን ገንዘብ አላግባብ እንዳትበሉ ብሏል ሙስሊም በጣም ጠንቃቃ ነው ለሰው ገንዘብ አገኘሁ ብሎ የሰዎችን ገንዘብ መስጂድም ሆነ የትም ቦታ ላይ ያንን አይጠቀምም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم አሉ ከእናንተ የወሰደው የሰው የወንድሙ ገንዘብ ካለበት አንድ ሰው አደራ ያንን ይመልስ ለባለቤቱ ወይንም ካልቻለው ፍትህ ይጠይቅ ገንዘብ የማይጠቅምበት ቀን የቂያማ ቀን ከመምጣቱ በፊት አሉ ስለዚህ ያንን ማድረግ የለብህም ነበር ታዲያ አሁን ምንድነው ማድረገው መፍትሄው ምንድነው ከአላህ ዘንድ ይሄን ነገር ይቅር እንድባል ወደሚለው ስንመጣ ጊዜ አንደኛ ባለቤቱን መታወቅ ከሆነ ያንን ሰውዬ ሄዳ ይቅር በለኝ እንዲህ ሲዋከን ወስጄ ነበር በማለት ይቅርታ መጠየቅ ሰውዬውን ማግኘት ካልቻልክ ደግሞ ያችኑ ሲዋክ የምትመስል ወይንም አንድ ሲዋክ ገዝተህ ሲዋክ ለሌለው ለደሃ ያንን ሄዳ ለወንድምህ ደሃም ባይሆን ችግር የለው ያንን ሄዳ ሰደቃ ትሰጣለህ አላህ Subhanahu Wa Ta'ala በዚህ አንተን ኃጢአት ያከክስልህ አይ እሺ መርሐባ ጥያቄ ያለቀጥ ከሌላችሁ እንወራድ ወአለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ሰላም ነው ኡስታዝ አልሐምዱሊላህ ወንዶች እኛ ፈርድ ሰላት ስንሰግድ አሁን ብዙ ጊዜ መስጊድ በሌለበት አካባቢ ምናምን ስንሰግድ ከኔ ጋር ያሉ ሰዎች እቃም አይሉም እቃም ሳይሉ መስጊድ ይቻላል እንዴ ምንድን ያልከው ኢቃም ሳይሉ መስገድ ሰዎች ፓኪስታን ናቸው ኢቃም ሳይሉ ነው የሚሰግዱት እና ኢቃም ሳይሉ መስገድ ይቻላል እንዴ ፈርድ ሰላት ሶላቱ ትክክል ነው ነገር ግን በላጩ ኢቃም አድርጋችሁ ብትሰግዱ ነው ኦኬ እና ድምጽ ማውጣት ያለባቸው ሰላቶች አሁን ኢሻ መግሪብና ሱቢን ድምጽ አይወጡም ዝም ብለው ነው የሚሰግዱት ማን እንደሰጠ እሱስ እንዴት ይታያል ሶላቱ ትክክል ነው ነገር ግን አሁንም ሱናው ድምጽን ከፍ አድርጎ መስገድ ነው በእነዚህ ጊዜያት ኦኬ ሱና ናቸው ማለት ነው ሽክራን ኡስታዝ ሰላም ነው አለ እንዴት ነህ እግዚአብሔር ይመስገን እንትን ክርስቲያን ነኝና ጥያቄ ነበረኝ እሺ ጥያቄ ምንድነው ኦኬ እሺ አላህ ነገራትን የሚፈጥረው በቃሉ ነው በንግግሩ አሁን ብሎ ይፈጥራል በዚህ በቃሉ ማለት ነው በንግግሩ በንግግሩ ይፈጥራል አላህ ልክ ኢየሱስን እንደፈጠረው ማለት ነው አሁን በሚለው ንግግሩ እንትን በቃልና ንግግር ይለያያል አይለያይም እና በቃሉ ነው የፈጠረው ልንል እንችላለን ቃል ማለት ንግግር ማለት እኮ ነው ኦኬ እና የአላህ ቃል ማን ነው ሁን ብሎ ይናገራል በዚያ ነገር ይፈጥራል ለምሳሌ አዳምን የፈጠረው ሁን በሚለው ንግግሩ ነው ኢየሱስን የፈጠረው ሁን በሚለው ንግግሩ ነው ሰማይና ምድርን የፈጠራቸው ሁን በሚለው ንግግሩ ነው ኦኬ እና የአላህ ቃል ማን ነው ኢየሱስ አይደለ ወይ በእናንተ ዒሳ ንግግር ነው ንግግር ባህሪ ነው እንጂ ማንነት አይደለም ማለት ባህሪ ነው አምላክ አላህ ተናጋሪ ነው ይናገራል ይሰማል ያያል እነዚህ ሁሉ ባህሪያቶች ናቸው ስለዚህ አምላክ አላህ Subhanahu Wa Ta'ala በንግግሩ ዒሳን አስገኝቶታል ወደ አላህ ከእርሱ በሆነ ቃል ተብሎ ተገልጿል ዒሳ ከእርሱ በሆነ ቃል ማለት አላህ ሁን በሚለው ቃሉ አስገኘው ዒሳን ለማለት ነው ምን አለ መሰለህ መልአኩ ገብርኤል ሁን እሱ ሳይሆን እንትን የአላህ ቃልና መንፈስ ዒሳ ነው አይደለ አይደለም
እንደዛ የሚል ቃል ቁርአን ላይ አዲስ የለም። ምን እንደሚል ልንገርህ። ሱረቱ ኒሳ መጨረሻው ገጽ ላይ ነው። ምን ይላል መሰለህ? ኢነማ አልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ይላል። ኢነማ አልመሲሁ ዒሳ ብኑ መርየም ረሱሉላህ ይላል። የማርያም ልጅ ክርስቶስ እርሱ የአላህ መልእክተኛ እንጂ ሌላ አይደለም አለ። ምንድነው አለ? የአላህ መልእክተኛ ወይንም ነብይ ነው ብሎ ገለጸ። ወከሊመቱሁ አልቃሃ እንትን የአላህ ቃልና መንፈስ ነው ይላል። አዳምጠኝ እሺ። የቱ ጋር ነው እንደሱ የሚል ያለው? እሺ ላምጣልህ እንትን ከፍቼ እሺ ልንገርህ አንዴ። እሺ ጥያቄ ላይ ቀጥልሽ። ሰላም አለይኩም ቲስቱ ሰላም። ጥያቄ ነበር። ውዱ ካደረግን በኋላ ልብስ ወይም በጨርቅ ነገር ብናበሰው እንዴት ነው ይሄ? ችግር የለም። ውዱ አድርገህ እስከጨረስክ ድረስ በጨርቅ ወይም በሶፍት ብታብሱ ችግር የለውም። ነገር ግን መካከል ላይ እስከሆነ ለምሳሌ ውዱ እያደረግኩኝ ፊቴ ላይ ደረስኩኝና ፊቴን አበስኩትና አዳረግኩት ከደረቀ በኋላ ከዚያ በኋላ እንደገና በዛው ቀጥላለሁ ማለት አይቻልም። እንደገና እንዳድስ ነው የማደርገው። ሳላብስ ራሱ ሊሆን ይችላል። ለምሳሌ ውዱ እያደረግኩ በመካከል ወሬ ያዝኩኝ ፊቴን ከታጠብኩ በኋላ የሆነ ሰውዬ ጋር እያወራሁ እንዲህ ደግ ነው እንደሆነ አብልሃል ያል የሆነ ወሬ ያዛችሁ። ለማንኛውም ልክ እያወራችሁ እያላችሁ ደረቀ ይሄ ፊታችሁን በል ኦኬ። ከደረቀ በኋላ በዛው ትቀጥላለህ ወይ? አትቀጥልም። እንደገና ከሱ ነው የምትጀምረው። ከፊትህ ትጀምራለህ። እንደገና እንዳድስ አይደለም፣ ችግር የለውም። ከዚህ ካቋረጥከው ትጀምራለህ። ችግር የለም እና እንዳድስ ሙሉ በሙሉ ይጀምራል እንጂ ካቋረጥካችሁበት አትቀጥሉም። ከደረቀ ካደረገ ግን በዚያው ትቀጥላላችሁ። ሁሱ እኔ ከእናትና ከአባቴ እሰርቅ ነበር ግን አያውቁም። ልንገራቸው አሁን መልካም ዋልላቸው። ሰርቀህ ከሆነ መልካም ዋልላቸው። በዚያ ፋንታ ቀጥሉ። ሱረቱል አልኒሳ 4 ምዕራፍ 4 ቁጥር 171 እሱ ነበር ሳነብልህ የነበረው። እሱ ምን ይላል? እንደዛ እንዳልከው አይደለማ ገና ነኝ። ኢፋሃን እሱ ሁም በሚለው ቃሉ እንደተገኘ እዚያ ላይ እናያለን። እሺ ለማንኛውም 4 ስንት ነው? 171 ተባላ አላህ ሁን በሚለው ቃሉ እንዳስገኘ ሁን የሚለው ቃሉን ነው እዚህ ጋር ቃል እያለ እየተናገረ ያለው። እናንተ የመጽሐፉ ሰዎች ሆይ አለ። የመጽሐፉ ሰዎች የሚለው ክርስቲያኖችን ነው። እዚህ ቦታ ላይ በሃይማኖታችሁ እኮ የመጽሐፉ እሺ አንድ ሚኒት አድርግ ይሄንን ጨርስ። እሺ ምን ይላል? እናንተ የመጽሐፉ ሰዎች ሆይ አለ። የመጽሐፉ ሰዎች የሚለው ክርስቲያኖችን ነው። በሃይማኖታችሁ ወሰን አትለፉ ብሎ ጀመረ። አየህ፣ ወሰን ስላለፉ እየወቀሳቸው ነው እንጂ እምነታቸውን እያጸደቀላቸው አይደለም። ይወታል። ወሰን አትለፉ ካለ በኋላ በአላህም ላይ እውነትን እንጂ አትናገሩ አለ። አየህ፣ ቀጥሎ ምን አለ? የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ አለ። ምንድነው እርሱ? የአላህ መልእክተኛ ነው፣ ነብይ ነው። ወደ መርየም የጣላት የሁን ቃሉ አለ። አሁን አላህ ሱብሓነሁ ወተዓላ ስለ ንግግሩ እየተናገረ ነው። ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ቃሉን እየተናገረ ያለው ሁን ስለምትለዋ ቃሉ ነው እንጂ ሌላ አይደለም። ታዲያ ዒሳ በምን ወደ መርየም የጣላት የሁን ቃሉም ይላል። የጣላት የተባለው ዒሳ ነው። ቃሉም ሲል እኮ እሱ አላህ ነው። ቃሉም ሲል እኮ ቃሉ ስለሆነ ነው አይደል? ደግሞ ምን ይላል? ቀጥሎ ደግሞ ምን ይላል? ከእርሱ የሆነው መንፈስም ብቻ ነው። ቀጥሎ ያለውን እናወራለን። አሁን ስለ ቃሉ ነው ልናወራ የመጣ ነው። ስለ መንፈሱም እናወራለን። ችግር የለውም። የጣላት ያለው ዒሳን ነው እያልከና? አይደለም፣ እንትን አላህ ማለት ነው። የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም የተባለ ዒሳ ነው አይደል? ለዒሳ ነው አይደል? እንደዛ የሚለው ስለ ንግግሩ ነው እየተናገረ ያለው እያልከው ነው። ዒሳን ሁን በሚለው ቃሉ እንዳስገኘው እየተናገረ ነው አላህ። በሌላ ቦታ ላይ ስለፈታ ወደዚያ አሳያለሁ። ያለፈው ምዕራፍ ላይ ገብርኤል መጥቶ ለማርያም ሲነግራት ሁን ይለዋል ይሆናልም ብሎ ቃል በቃል ነግሯታል። አሁን እዚህ ቦታ ላይ ግን ዒሳ እንዳልሆነ እንድትረዳ የጣላት የሚለውን በደንብ ማስተዋል ብቻ በቂ ነው። የጣላት የተባለው ዒሳ ነው
እስክስ አስረዳኝ። የጣላት እያለ ያለው ስለ ቃሉ ስለ ንግግሩ እየተናገረ ነው። አላህ ሁን በምትለዋን ቃል በዚህ የጣላት የሚለው አላህ ነው። ለአላህ ነው አይደል? የጣላት የሚለው ለአላህ ጣዩ ነው። ተጣዩ ማን ነው? ዒሳ ነው ካልክ የጣላት ከተባለ ሴት ነው ወይ ዒሳ ነው ጥያቄ። ተጣዩ ዒሳ ነው ሴት ነች? የጣላት ለቃል እኮ ነው እንደዛ ያለ የጣላት ብሎ እየገለጸ ያለው እሱን ነው እያልኩኝ ያለሁት። የጣላት የተባለው ለቃሉ እየተናገረ ነው ማለት። ስለዚህ አላህ ሱብሓነሁ ወተዓላ ምን መሰለህ እዚህ ቦታ ላይ አላህ እቺን ቃሉን ይናገራታል፣ ይጥላታል ማለት ይናገራታል ማለት ነው። ሰማይንም ሲፈጥር ይጥላታል። ይጥላል ሲባል ጊዜ የሆነ ዶብ በሚል ቃል ነው ማለት አይደለም። ሄዶ በድንግል ማርያም የሚያድር ስጋ ነው ማለት አይደለም። ይናገራታል ማለት ነው። አላህ ሱብሓነሁ ወተዓላ በዚያች ሁን በምትለው ቃሉ እርሷን ይጥላታል። ዒሳም በዚያ ውስጥ ይገኛል። ልክ እንዲሁ አዳምንም ሁን በሚለው ቃሉ ነው ያስገኘው። ኢየሱስንም ሁን በሚለው ቃሉ ነው ያስገኘው። ይሄንን በቃል ላሳይ። አሁን እዚህ ቦታ ላይ ማርያም ጠየቀችው፣ ባለፈው ምዕራፍ ላይ ሁን ስለሚለው ቃሉ ንግግሩ ማለት ነው። ልጄ እንዴት ለእኔ ልጅ ሊኖረኝ ይችላል አለችው። ቃለት ረቢ አና የኩኑ ሊ ወለድ፣ ለእኔ ልጅ እንዴት ሊኖረኝ ይችላል? ወለም የምሰስኒ በሸር አለች፣ ወንድ ያልነካኝ ስሆን አለች። ከዛ ገብርኤል ምን አላት? ቃለ ከዛሊከ ላሁ የኽልቁ ማ የሻ። ማን ነው? አሎ ይሰማሃል? ያው ይሰማኛል። እየሰማሁ ነው፣ ያየሁት ስለሆነ ነው። ፈጣሪው ማን ነው? አላህ አይደለ? ከዛሊከ ላሁ አንድ ላውጣለህ። በቃ ላሳየህ። ያለፈው ምዕራፍ ላይ ገብርኤል ለማርያም ምን እንዳላት ሁን ስለሚለው ቃል ላይ በደንብ የማለት አምላክ አላህ ይናገራል። ሁን ብሎ ያዛል፣ ይናገራል፣ ወዲያውም ይሆናል አላት። ስለዚህ ዒሳ አንደኛ ከሚፈጠሩ ፍጥሮች መካከል ነው። ፈጣሪው ማን ነው? አላህ ነው። እንዴት ነው የሚፈጥረው የሚለውንም እዚያው ሲነግራት ሁን ይለዋል፣ ወዲያውም ይሆናል አላት እንጂ ያ ሁን የሚለው ቃሉ የአምላክ ቃል መጥቶ በአንቺ ላይ አድሮ ከዚያ ተወልጀዋለሽ ምናምን አይደለም። ሁን እያለ ነገራቶችን ያስኮናል። ገብቶሃል አይደለ? ያ ነው። ይህ ጉዳይ ለኢየሱስ ክርስቶስ ብቻ ነው ወይ ከተባለ አይደለም። አዳምም ራሱ ሁን በሚለው ቃል ነው የተፈጠረው። ኑ ላሳያችሁ። ሁን በሚለው ቃል ነው የተፈጠረው። ኑ ላሳያችሁ። እዛው ላይ ወረድ ብለን ይታያል። ቁጥር 59 ላይ አላህ ዘንድ የዒሳ ምሳሌ እንደ አዳም ቢጤ ነው አለ። አላህ ዘንድ የዒሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው አለ። አዳም ከምን ተፈጠረ? ከአፈር። ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን እያለ አምላክ አላህ ሱብሓነሁ ወተዓላ ነገራቶችን ያስገኛል። ስለዚህ ዒሳ ይፈጠራል፣ ግን የሚፈጠረው ሁን ብሎ አምላክ አላህ ያዛል፣ ወዲያውም ይሆናል እርሱ ብሎ እየነገራት ነው። ለዚህ ነው ኢማሙ አሕመድ የተባሉ ታላቁ ሰለፍ ምን አሉ? ለም የኩን ዒሳ ከሊመት ኩን ወኢነማ ካነ ቢከሊመት። ሌሎች እንትን አፈር ሳይነካቸውስ በሁን የተፈጠሩ አሉ እንደ ዒሳ በሁን የተፈጠረ? አዎ ሰማይ ምድር እንዳለ በቃሉ ነው የተፈጠሩት። ሁሉን ነገር አላህ ሲፈጥር ሁን በማለት ነው የሚፈጥረው። እንትን ከሰዎች ወይ ከነቢያቶች ከምትሏቸው አምላክ አላህ ሱብሓነሁ ወተዓላ ሰዎችን በአራት መንገድ ፈጥሮ አሳይቶናል። በአራት መንገድ ፈጥሯል። አንደኛ ዋናው አዳም የመጀመሪያው እርሱ ነው። አዳም ያለ እናት ያለ አባት የተፈጠረው እርሱ ነው። የእርሱ አፈጣጠር እጅግ በጣም የላቀ ነው፣ ከክርስቶስም በላይ ማለት ነው። ሁለተኛው ማነች? ሔዋን ነች። ሔዋን ልክ እንዲሁ እንደኔ እንዳንተ ሰዎች ናይ ክርስቶስ አታንሳ። እዚህ ላይ ምንም አይገናኝም። ምንድን ነው የማይገናኘው? አይ ክርስቶስ ስለ ክርስቶስ አታውራ ማለት ስለ ዒሳ ነው እያወራን ያለ ነው። ክርስቶስና ዒሳ አይገናኝም እና አታውራ። የማይገናኝ ስለምንድን ነው? እሱ እነግርሃለሁ እና እሱ ብቻ መልስልኝና እንትን ለሌሎች በሁን የተፈጠራሉ ያለ አፈር የማይገናኝ በምንድን ነው? አይገናኝም። ክርስቶስ ፈጣሪ ነው፣ ዒሳ ፍጡር የነቢይ ነው። በእናንተ ኢየሱስ እኔ ፈጣሪ ነኝ ብላ አዎ ብለዋል። ፈጣሪ ነኝ ብሎ አስተምረዋል። የቱ ጋር ነው? አዎ አስተምሮኛል። እሺ መልስልሃለሁ። መጀመሪያ ግን መልስልኝና ስለ መንፈስም ይለዋልና መንፈስ የተባለው እንዴት ነው? ስለ ዒሳ ከሆነ ጥያቄ በኋላ እናስተምርሃለን። ኢየሱስ ፈጣሪ ነው ፈጣሪ ነኝ ብሏል ስላልክ አሁን የቱ ጋር ነው እንደሱ ያለው? ችግር የለውም መልስልኝና የቻልኩትን ያህል እኔም እነግርሃለሁ። ችግር የለውም ምናምን። እሺ በቃ ለመጨረሻ ጊዜ ላስረዳህ።
ኢማሙ አሕመድ ምን አሉ ታላቁ ሊቅ ይሄንን ሲፈስሩ ጊዜ ለም የኩን ዒሳ ከሊመት ኩን ወኢነማ ካነ ዒሳ ቢከሊመት ኩን አሉ። ዒሳ ሁን የሚለውን ቃል አልሆነም፣ ነገር ግን ሁን በሚለው ቃል ሆነ እያሉ ይናገራሉ ማለት ነው። ስለዚህ አምላክ አላህ ዒሳንም ሆነ አዳምንም ሰማይ ምድርን ሁን እያለ የፈጠራቸውና ያስገኛቸው ነው ማለት ነው። እዚህም ቦታ ላይ ማርያምን ገብርኤል ሲያስረዳት ጊዜ እንዴት ነው እኔ ወንድ ያልነካኝ ሲሆን ከእኔ እንዴት ነው ልጅ ሊገኝ የሚችለው ስትለው ጊዜ አምላክሽ አላህ ያሻውን ይፈጥራል አላት። ፍጡር እንደሆነ ቃል በቃል ነገራት። እንዴት ነው የሚፈጠረው የሚለውንም ገብርኤል ቀጥሎ ሲነግራት ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አንድን ነገር ለመፍጠር ለማስገኘት በፈለገ ጊዜ ሁን ይለዋል፣ ወዲያውም ይሆናል ብሎ ተናገረ ማለት ነው። ገብታችኋል አይደል? ይሄን ይመስላል። አሁን መንፈስ የሚለውን ደግሞ ከእርሱ በሆነ መንፈስ እያለ ይናገራል። ምን አለ? ወሩሑም ሚንሁ ከእርሱ የሆነ መንፈስ አለ። አሁን ከእርሱ የተባለው ዒሳ ዓለይሂ ሰላም ብቻ ነው ወይ? ለእርሱ ብቻ አይደለም። አዳም ራሱ ከአላህ የሆነ መንፈስ ተብሎ ተገልጿል። የቱ ጋር ከተባለ በሱረቱል ሒጅር 2ኛው ገጽ ላይ ይላል ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን አለ። ፍጥረቱንም ባስተካከልኩት ጊዜና ከመንፈሴም በዘራሁበት ጊዜ ወይንም በነፋሁበት ጊዜ ለእርሱ ሁን እለዋለሁኝ፣ ለእርሱ ሰጋጆች ሆናችሁ ውደቁ እያለ ተናገረ ማለት ነው። ይህን ይመስላል። ስለዚህ መንፈስ የሚለውም ለሁላቸውም የተገለጸ ነው። ለአዳምም ተገልጿል፣ ልክ እንዲሁ ለዒሳም ተገልጿል ማለት ነው። አይ እነርሱ ብቻ ናቸው ወይ? ለእነርሱ ብቻ አይደሉም። በሰማይ በምድር ያለ ሁሉ ከአላህ ተብለው ተገልጸዋል። አላህ በቁርአን ላይ ሲናገር ወኸለቀ ለኩም ማ ፊ ሰማዋት ወማ ፊ ልአርድ ጀሚዓን ሚንሁ አለ። በሰማያት በምድር ያለውን ሁሉ ከእርሱ ሲሆን አላህ ፈጠረላችሁ እያለ ተናገረ። ከማን ተብለዋል? በሰማይ በምድር ያሉት ከአላህ ተብለዋል። ስለዚህ ያ ነው በአጭሩ። ታዲያ ምን ለማለት ነው ከአላህ የተባሉት ዒሳና መንፈሳቸው ከተባለ አላህ ከፈጠራቸው መንፈሶች መካከል ማለት ነው። የወላ አምላክ አላህ መንፈሶችን ፈጥሮ አዘጋጅቷቸዋል። መቼ ከተባለ አዳም በተፈጠረበት ጊዜ እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎችን ሁሉ መንፈሳቸውን ፈጥሮ በአንደኛው ሰማይ ላይ አዘጋጅቷቸው አስቀምጧቸዋል። ከዚያ ተፈጠረ ማለት ነው ዒሳ። መልአኩ ገብርኤል ተላከና ይችን መንፈስ ይዞ በማርያም ላይ ዘርቶ እንዲመጣ ታዘዘ። ሂዶ ዘርቶ መጣ ማለት ነው። ይህን ይመስላል። ልክ እንዲሁ የአዳምን ነፍስ ማንዘራለት አላህ ራሱ በቀጥታ ከመንፈሴም በዘራሁበት ጊዜ እያለ አላህ ስብሐነሁ ወተዓላ ተናገረ ማለት ነው። ይህን ይመስላል። አይ እሺ መጠየቅ ይቻላል? እስኪ ቆይ አንዴ ላየውና እሺ እንትን አንዴ ላንብበውና መልስሽ እንትን እልሃለሁ። አንዴ ፖዝ ሊሆን እሺ እንዳታስወጣኝ። አይ አብሽር። እሺ ብሩክ ጥያቄ ነው። ይኸውልህ እሱ ማለት አሁን ጅብሪል ማለት ነው ይዞ የመጣው ቃል የማን ቃል ነው? የምን ቃል? የማንን ቃል ነው ይዞ የመጣው? የምን ቃል ነው? የይሁን ቃል የሚለው ለአምላክ አላህ ነው። የይሁን ቃል ይዞ የመጣው መልእክት ብስራት ይዞ የመጣው መልእክት እኮ አዳም ተበርሱ ብስራት ያ ብስራትን ይዞ መጣ። መሲህ የሚባል ልጅ ትወልጃለሽ ምናምን እያለ ብስራትን ይዞላት መጣ። إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين እያለ ተናገረ። ስለዚህ የብስራትን ቃል ይዞላት ነው የመጣው። ትወልጃለሽ ዒሳ ያ የማን ብስራት ነው? የአላህ ከአምላካችን ከአላህ ዘንድ ነው ብስራትን ይዞት የመጣው መልአኩ ገብርኤል እኮ በመሬም ላይ ነፋባት ይላል አይደለ? እሱ ደግሞ ነፍስን ነው ታዲያ ቁርአኑ እኮ ቁርአኑ ኢሳ የአላህ የብስራት መልእክት እንደሆነ ቀጥታ እየተናገረ ነው። የአዳምና የኢሳ ኢሳ ኢየሱስ ነው ብለህ ታምናለህ? ኢሳ በቁርአን ላይ ያለው ኢየሱስ ሳይሆን በመጽሐፍ ቅዱስ ላይ ያለው ኢየሱስ ነው ብዬ አምናለሁ። ኦኬ፣ ስለዚህ ዒሳ ቁርአን ላይ ያለው ኢየሱስ ነው ብለህ ታምናለህ ማለት ነው አይደለ? ከሱ ጀምር። መጽሐፍ ቅዱስ ላይ ያለውን ኢሳ ነው ማምነው። መጽሐፍ ቅዱስ ላይ ያለው ዒሳ ነው ስሙ? ኢየሱስ ነው። ኢየሱስ እንደሆነ ስሙ ማን ነው የነገረህ? አምላክ ይኸውልህ ቅድም የጠየቀው ጥያቄ ነበረ። ፈጣሪ ነኝ ቆያ
ለምን ጥያቄ ሽፍት ታደርጋለህ? ቅድም አዳም የተፈጠረበትና ኢየሱስ ነው ስሙ አልከኝ አይደል? ቅድም አዳም የተፈጠረ ማስረጃ ምንድነው? ይኸውልህ አዳም የተፈጠረበትና ኢሳ የተፈጠረበት እንትን አንድ ነው አልክ። አንድ ነው። አዳም ተረጋጋል። ይኸውልህ አሁን እኮ በአንተ ጥያቄ ውስጥ ለምን ይኸውልህ ውሱ በአንተ ጥያቄ ውስጥ ለምን እኔን ጥያቄ ጠይቀኛለህ? ይሄንን ጥያቄ መልስልኝና ወደ እኔ ጥያቄ ትመጣለህ። እኔ እኮ ችግር የለውም ግን በአንተ ጥያቄ ውስጥ እኔን ጥያቄ ለምን ጠይቀኛለህ? ዒሳ ኢየሱስ ነው ብለህ ታምናለህ አልኩህ። አይ እኔ መጽሐፍ ቅዱስ ላይ ያለው ነው ዒሳ ነው የማምነው አልክ። መጽሐፍ ቅዱስ ላይ ያለው ዒሳ ነው ወይ? መጽሐፍ ቅዱስ ላይ ያለው እንጂ በፈጣሪ ስም እናንተ ጋር ያለው ይኸውልህ እናንተ ጋር ያለው ነብይ ነው የምትሉት፣ እኛ ጋር ያለው ኢየሱስ ክርስቶስ ግን ፈጣሪ ነው የምንለው። ተረዳህ? ፈጣሪ ነኝ ያለበት ቦታ ይተጋል። ወደ ጥያቄ እንሄዳለን። ፈጣሪ ነኝ ያለበት ፈጣሪ እሱ ወደ እሱ ልምጣ። ና ላውጣልህ እኮ ነው። መጀመሪያ ስታክ ያለ ኔትወርክ ነው መሰለኝ። መጀመሪያ ቁርአን ላይ አላህ እኔ ፊተኛውም ኋለኛውም እኔ ነኝ ይላል። ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱስ ላይ? እኩል ነግረህ እኮ ነው። ፊተኛና ኋለኛ ማን ነው? እና እንዴ ፈጣሪ ነኝ ያለው ኢየሱስ ክርስቶስ የቱ ጋር ነው? ወይንም ኢየሱስ ፈጣሪ ነው? ተነስተልን ውስጡ ተወሱን ሰውየው ሁሉም ይኸውልህ ፊተኛና ኋለኛው ማን ነው በአንተ ቁርአን ላይ ማለት ነው? እሺ ከላይ ወርልድ ሰላም እንዴት ነህ? ፊተኛና ኋለኛ ራሱ የሚገባቸው ወርድ ነው ብለዋል። አይሽ እሺ ወርልድ ሰላም እንዴት ነህ? ሄሎ ሁሉ ያ ይሰማል? ኔትወርክ በጣም ይቆራረጣል። ምንድን ነው? የኔ አይቆራረጥም። እናንተ መሰለኝ ይሰማል ልጆች? እሺ ለማንኛውም ማለት ነው አሁን የምጠይቅህ ጥያቄ ማለት ነው የሆነ አንዳንዴ ግራ የሚያጋባኝ ነገር አለ። ሎጂካሊም ነው ሪሊጂየስ ነው ፌዝ ነው እና አሁን ሙስሊም ክርስትና ምናምን በምትሉት ነገር የሆነ ሙስሊም በሆነ ችግር የለውም፣ ክርስቲያንም በሆነ ችግር የለውም። ግን የሰው ልጅ መጀመሪያ ነፍሱን ማዳን አለበት የሚባል ነገር አለ። ሁላችንም ነፍሳችንን ለማዳን ነው አይደል? እውነት ነው። እዚህ የተጠመድ ነው ማለት ነው። እንደዛ ሆኖ ማለት ነው ቀዳሚ የሚሆነው ነገር ማንኛውም ሰው ነፍሱን ሲያድን ማለት ነው ቅድሚያ የሚሰጠው ነገር ራሱን ነው። አሁን እዚህ ጋር ቲክቶክ ላይ ስላወራን ምናምን አይደለም። አንዳንዴ በጣም እበሳጫለሁ። ሪሊጅን እምነት የምታምነው እምነት እንዲህ ቲክቶክ ላይ ሲበጣጠል ወይ ደግሞ የሆነ ያልሆነ ስም ራሱ ሲሰጠው ስታይ ደስ አይለም። እኔ አሁን ክርስቲያንም ብሆንም አላህ የሚባለውን አምላክም ቢሆን እንዲህ ሲብጠለጠለ ማየት ደስ አይለኝም፣ መስማትም ደስ አይለኝም። ገብቶሃል? አምላክ ከሆነ አይቀር ማለት ነው። እሺ ያው እምነት ክርስቲያን ነህ አይደል? እሺ እምነት ክርስትና ሃይማኖት ነው አንተ? እኔ ክርስቲያን ነኝ፣ ግን ትክክለኛ እምነት አሁንም የሚያስቀይሰኝ ነገር ትክክለኛ እምነት ካገኘው መቀየር አይቀርም። እሺ የእምነትህ መሰረት ያው ኢየሱስ ክርስቶስን አምላክ አድርጎ መያዝ ነው። ኢየሱስ ክርስቶስን አምላካቸው ነኝ አምልኩኝ ብሎ አስተምሯል ወይ? መጽሐፍ ቅዱስ ላይ ክርስቶስ ሲናገር ብትወዱኝ ትእዛዜን ትጠብቃላችሁ ብሎ ተናግሯል። አዎ በሚገባ አስተምሯል። የቱ ጋር ነው ያስተምራል? እኔን ያየ አብን አየ፣ እኔን ያየ አብን አየ ብሎ ተናግሯል። አንዴ ጥያቄ እሱ የሆነ ጥያቄ ተጠይቆ ለዛ መልስ እየሰጠ ነው።
አብን አሳየን እያሉት እንጂ ኢየሱስ ክርስቶስ አምላክነትን ግለጥልን እያሉት አይደለም። ስለዚህ እኔ እስኪ አሁን ለምሳሌ አሁን በእኛ መጽሐፍ ምን ይላል መሰለህ? ኢየሱስ ክርስቶስን ማወቅ ያልፈለጉት ሁሉ ለማይገባ አእምሮ አሳልፎ ሰጣቸው ይላል። በጣም የሰው ልጅ ብዙ ነገር ማወቅ እየቻለ ማለት ነው፣ ኢየሱስ ክርስቶስን አለማወቅ ራሱ ለማይገባ አእምሮ አሳልፎ ይሰጠዋል። ትክክል። ማን ነው ኢየሱስን በትክክለኛ መንገድ ያወቀው የሚለውን አሁን ወደ ጉዳዩ እንግባሽ። ክርስቶስ ስለ ራሱ ሲናገር ጊዜ እኔ ሰው ነኝ ብሏል። ልክ ነኝ አይደለ? ወርዶች አዎ ሰው ነው። ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው ፍጹም ሰው ፍጹም አምላክ ነኝ ያለው? ፍጹም ሰው ፍጹም አምላክ የሆነበት ምክንያት እኛ ባስተምሯችን ማለት ነው ኢየሱስ ክርስቶስ እንደ ሰው ልጅ ሲራብ፣ እንደ ሰው ልጅ ሲጠማ፣ እንደ ሰው ልጅ ሲንከራተት ነበር። አሁን ሰውነቱን ተማመንን፣ ችግር የለውም ሰው ነው። እኔ ፍጹም አምላክ ነኝ ያለበት አለ አምላክ ነኝ ብሎ በቃል እኮ አይናገርም። እኔ አሁን እዚህ ጋር መጽሐፉን ጥቀስ ብትለኝ አልጠቅሰውም። ግን ማለት ነው ለምን እንደው ታውቃለህ? አይደለም ለምን እንደው ታውቃለህ? እኔ አሁን አብዛኛውን ጊዜ ማለት ነው የእናንተም እምነቶች የሚያምኑ ሙስሊሞች ክርስቲያን ቤት ውስጥ ገብተው ባይገቡ ደስተኛ ነኝ። ምክንያቱም አይወጡትም ከጥቅሱ ማለት ነው። ጥያቄ ያለ ይቀጥል። እሺ ነግቢ ቃል ኪዳን እሱ ዮሐንስ ወንጌል ምዕራፍ 1:1 አንብብ። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ዮሐንስ ቃል እኮ ዮሐንስ ነው። ኦኬ ቃል ኪዳን ገብተሻል። ገስት ላይ ሰው አይታይኝ እና ማታ ዳይሬክት ጠይቄ ነበር አይደለ? አላህ እኔ አምላክ ነኝ ያለበት ቦታ ጥቅስ ስጠኝ ብዬክ ሰሂህ ሙስሊም 162 ሰጠኝ እና ገብቻ ነበብኩት። ምክንያቱም እኔ ገና ሶፍት ኮፒ ስለሆነ ማለት ነው አነባው። ጥያቄሽ ምን ነበር? አላህ እኔን ተገዙኝ ያለበት ቦታ ነው። አላህ እኔ አምላካችሁ ነኝ ያለበት ቦታ እሱን አሳየሽ። ነይ ቁርአን ላይ ላሳየሽ። አዎ ያው ቁጥር 14 ላይ እኔ አላህ ነኝ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም በእርሷን ለማውሳት ስገድ ይላል። ያው እኔ አላህ ነኝ። ለማን ነው ያለው ነው ጥያቄ? ለማን ነው ያለው? ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እርግጠኛ ግን እኮ እንደዛ አይልም ማለት እዚህ ጋር አሁን ለምሳሌ መሐመድ አይደለም የጻፈው መጽሐፉ ማለት እሱ መጻፍ አይችልም ነበረ ነው አይደለም የምትሉት? አዎ ሰሃቦች ናቸው የጻፉት። ወደ እርሳቸው ጋር መልአኩ ገብርኤል አውርዶላቸው ማለት ነው ቁርአን። እሺ መልአኩ ገብርኤል ከአላህ ጋር ተገናኝቷል የሚል ቁርአን ላይ ወይም ደግሞ ሐዲስ ላይ አሳየኝ። ተናጋሪው አላህ ነው። ገብርኤል ከራሱ የሚናገርበት እኔ ከእንዲህ ብዬ ምናምን ብሎ የራሱን ቃል ቢጨምርማ የዛኔ የፍጡር ቃል ይሆን ነበር። ስለዚህ አሁን ገብርኤል ከአላህ ጋር ተገናኝቷል ማለት ነው። አምላክ አላህ ሱብሓነሁ ወተዓላ እሱን ይናገራል ከአላህ ጋር። አላህ ለገብርኤል ይነግረዋል፣ ገብርኤል ደግሞ ይሄንን ለነብዩ ሰለላሁ ዐለይሂ ወሰለም ያደርሳል። የቱ ጋር ነው እሺ ገብርኤልና አላህ የተነጋገሩት? አላህ ለገብርኤል ይነግረዋል። ቃል ላሳይሽ፣ አላህ ገብርኤልን እንደሚያናገረው ማስረጃ ላሳይሽ፣ ችግር የለም። ጽፋት ነው የምታመጣው? ተረጋጊ ሸጊቱ በፈጣሪ ስም እና ማስረጃ ከምንድን ነው የማታልሽ? ጽፋክ ሳይሆን የተጻፈ የምታውቀው ነው አውጥተክ ነው ማሳየት። ወላ አጣልሽ ነው የተጻፈ። እሺ እሺ አላህ ስብሐነ ወተዓላ ገብርኤልን እንደሚያናገረው ማስረጃ ላሳያችሁ።
ያታለሽ አንድ ጊዜ ከቁርአን ላይ ዘጠና ሰባት ያ ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ገብርኤል ማለት ነው። ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታል እያለ ይናገራል። ለማን ነው? ገብርኤል ነው የተናገረው። ይሄ እኮ ለገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ለገብርኤል ቁርአንን ሰጥቶት ገብርኤል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም እንዳደረሰው እየተናገረ ነው እዚህ ቦታ ላይ። አይ በቀጥታ አንብብልኝ ማለት ቃል በቃል አንብብልኝ። አንብቢው። እሺ ያው ያነበብኩኝ ምን ብዬ ከዚህ በኋላ ለጅብሪል ለገብርኤል የሚለው ነው። እሺ ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው ማለት ማን ነው የሚላቸው? ለማን ነው የተነገረው? ተናጋሪው አላህ ነው። ይህን እየተናገረ ያለው አምላካችን አላህ ሱብሓነሁ ወተዓላ ነው። በል የሚለው ነብዩ ሰለላሁ ዐለይሂ ወሰለም ነው። በመካከል ሆኖ ይህን ቃል እያደረሰ ያለው ደግሞ ገብርኤል ነው። ስለዚህ አሁን ገብርኤል ነው ለመሐመድ በገብርኤል ላይ ቁጭት ያደረበት ሰው የሚለው የተናገረው። ተናጋሪው አላህ በል እየተባሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም በአላህና በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካከል ሆኖ ይህን ቁርአን ያወረደው ከአላህ እየሰማ ለነብዩ ሰለላሁ ዐለይሂ ወሰለም ያደረሰው ገብርኤል መሆኑን የሚገልጽ ነው። እርሱ አወረደው በላቸው። ያው አውርዶታል ይላል። አውርዶታል የሚለው ማን ነው? ገብርኤልን ነው። ከማን? ከአላህ። ስለ ገብርኤል እያወራ እንዴት ነው ገብርኤል ስለራሱ በላቸው ብሎ የሚናገረው? አንቺ ገብርኤል የተናገረው ነው እንደፈለግሽው አይደለም። አሁን እዚህ ጋር ለገብርኤል እዚህ ጋር አሁን የተናገረው አላህ ነው አይደለ? አላህ ለገብርኤል ከነገረው ገብርኤል እንዴት ስለራሱ ለመሐመድ በላቸው ብሎ ገብርኤልን እንደዚህ ያለው ሰው በላቸው ብሎ እንዴት ተናገረ? በላቸው የሚለው ገብርኤል አይደለም። ሁሉንም የቃሉ ባለቤት አላህ ነው እያልኩሽ ነው። መካከል ላይ ሆኖ ደግሞ ከአላህ እያወረደ ያለው አውርዶታል እየተባለ ተገልጿል ስለ ገብርኤል። ገብርኤል ደግሞ ምንድነው? አድራሽ ነው። እርሱ መካከል ላይ ሆኖ ለማን? ለነብዩ ሰለላሁ ዐለይሂ ወሰለም እኮ አሁን ስለ ገብርኤል የተናገረው ራሱ ገብርኤል ነው ማለት አላህ ብሎት ማለት ነው። አላህ ነው እየተናገረ ያለው። ቁጥሩን ንገረኝማ። እስኪ ንገር። ፊዳ እንትን ምንድን ነው? ቁርአን ምዕራፍ 2 ቁጥር 97 እና ማታ ቃል በቃል ንገረኝ ስልክ ደግሞ ሌላ ጥቅስ ነገርከኝ። አላህና ነብዩ መሐመድ ተገናኝተዋል ወይ አልሽ? ማታ ቃል በቃል ንገረኝ አልሽ። እኔ መጀመሪያ የጠየቅኩ አላህ እኔ አምላክ ነኝ ብሎ እራሱ የተናገረበት ቦታ በሱራ ጣሃ ላይ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ የተናገረውን ነገርንሽ። ከዚያ እሱ የተጻፈው እኮ ግን በሶስተኛ አካል ነው። በእንትን በምንድን ናቸው? በሶሃባዎች። አሁን ደግሞ ስለ ጸሐፊዎች ከሆነ የምትጠይቀው ቁርአን የተጻፈው አላህ ተናገረው ለገብርኤል፣ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም አደረሰው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሶሃቦቻቸው አስተማሯቸው፣ ጻፉ ብሎ አዘዟቸው፣ እነሱ ጻፉት። እንደሱ ነው የተጻፈው። ማለት መሐመድ ለምሳሌ ከአላህ ጋር ተገናኝቷል የሆነ ቦታ ላይ ያው ማታ ባልከኝ ላይ ማለት ነው እንዳልከኝ አንተ እንዳልከኝ ማለት ነው አላምነውም። ግን እሺ አሁን እዚህ መካከል ላይ ገብርኤል ለምን አስፈለገ? መሐመድ ከአላህ ጋር የሚገናኝ ነገር ከሆነ ያ 162 ላይ ገብርኤል የለበትም። አላህ በቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የተገናኙት። አላህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በቀጥታ ነው የተገናኘው ያወራቸው። እዛኛው ጋር ስለምን እንደዛው አልሆነ? የትኛው ጋር ማለት በቃ ሙሉ ላይ አሁን ለምሳሌ መሐመድ ከአላህ ጋር በቀጥታ መገናኘት ከቻለ ይገናኛል። አላህ ነቢያቶችን በአምስት መንገድ ያነጋግራቸዋል። መጀመሪያ እሱ ልንገርሽ እሺ። አንደኛ አላህ ነቢያቶችን በቀጥታ ያለማንም መካከለኛ ያናግራቸዋል። ልክ ሙሴን እንዳናገር እንዴ ነብይ ከመሐመድ ውጭ አለ እንዴ ቁርአን ላይ?
ቁርአን ላይ ኢየሱስ ነብይ ነው፣ ሙሴ ነብይ ነው፣ አብርሃም ነብይ ነው፣ ኢስሐቅ ነብይ ነው፣ ያዕቆብ ነብይ ነው። እነሱ ከቁርአን በፊት የነበሩ ናቸው እኮ። ከቁርአን በፊት ምን ላይ የነበሩ? መጽሐፍ ቅዱስ ላይ። ምንድነው መጽሐፍ ቅዱስ? ልጅ መጽሐፍ ቅዱስ የሚባል መጽሐፍ አለ እንደዚህ ዓለም ላይ? ሲጀመር እኮ አሁን ለምሳሌ ቁርአን የተጻፈው ከመሐመድ በኋላ ነው። መሐመድ ከመጣ በኋላ ነው። መጽሐፍ ቅዱስ የሚል መጽሐፍ አለ እዚህ ዓለም ላይ? የቱ ጋር መጽሐፍ ቅዱስ የሚባል መጽሐፍ ያለው? እሺ ከቁርአን በፊት የነበረ መጽሐፍ ንገረኝ እስኪ። የምን መጽሐፍ? የአምላክ መጽሐፍ የለም፣ ጠፍተዋል እነሱ። ለምን እስካሁን ድረስ? አይ ማለት አሁን እዚህ ጋር ማለት ነው ቁጭ ያለው ሰው ከአንተ እውነትን ለመስማት ነው የመጣው። ከእንትን ምንድነው ከቁርአን በፊት መጽሐፍ የለም ብለህ እና ሌሎችን የአምላክ መጽሐፍ የሚባል ነገር የለም። መጽሐፍ ቅዱስ የአምላክ መጽሐፍ ነው ካልሽ እነዚህ የአምላክ መጽሐፍ ነው ብለው አያምኑም ነበር ጸሐፊዎቹ። ራሱ ሉቃስ ሲጽፍ ይሄ የአምላክ መጽሐፍ ነው ብሎ የተናገረበት ቦታ የለም። ነገር ግን እኔ በራሴ ልጽፍልህ መልካም ሆኖ ታየኝ ጓደኛዬ ቴዎፍሎስ ብሎ ለጓደኛ የጻፈው አንድ ደብዳቤ ነው። ጳውሎስን ብትዩ ለጢሞቴዎስ ሰዎች እያለ ለነ ቲቶ ምናምን እያለ ለሀገር የጻፈው ደብዳቤ ነው። የጳውሎስ መልእክት ይላል መጀመሪያው ላይ እኔ ደብዳቤ ለጓደኛዬ እንደምጽፈው ማለት ነው። ዛሬ ላይ እናንተ የአምላክ ቃል ነው ብላችሁ ማመናችሁን ቢሰሙ ይደነግጣሉ እነ ሉቃስ። ምክንያቱም እርሱ ለጓደኛ የጻፈው ደብዳቤ እንደሆነ ነው የተናገረው። ላሳይሽ መጽሐፍ ቅዱስ ላይ ቆይ አንዴ ማለት ነው። እኔ ምልክ ከቁርአን በፊት መጽሐፍ ቅዱስ ነበረ እንጂ እና እሺ አሁን ለምሳሌ ስለ ሙሴ ወይም ደግሞ ስለ አብርሃም ከምንድን ነው አንተ ሰምተህ እዚህ ጋር ቁርአን ላይ ተጽፎ ያገኘው? ከአላህ ማለት ሰሃባዎች ናቸው የጻፉት። ከማን የተሰማው ቃሉ ከተባለ መጀመሪያ የቃሉ ባለቤት አላህ ይባላል። እርሱ ሰማይና ምድርን የፈጠረ የሆነ አምላክ አላህ ሲናገር ምን አለ? ቁል አንዘለሁ الذي يعلم ግን ማለት ነው ማለት በዚህ ልክ እንዴት ነው? ቆይ እየተዋሹ እዚህ ጋር ቁጭ ያሉ ሰዎች ተናግራ ወጣች በራሷ ጊዜ አይቻለ ወላ ራሷቸው ወጣች። ይሄን ለመናገር ማለት ነው። እሺ ጥያቄ አለ ገጠኝ